ደስተኛ እንዲሆን ነው የምፈልገው። ደስተኛ ሆኖ እንዲኖር ነው የምፈልገው እና አይቼ ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ የሁላችሁንም ጥያቄ መልስ ለመመለስ ነው የመጣሁት። ላይ ሁላችሁም ምን ነበር የተፈጠረው? ለምንድን ነው ሄዳለሁ ብለሽ ከነ እሱ የራቅሽው ምናምን የምትሉ ብዙ ሰዎች አላችሁ። ላይ እኔን ከልብ ጠልታችሁኝ ሳይሆን ውስጣችሁ ጥያቄ ስላለ እንደዚህ የተባለ እንደሆነ አይ ነውና ዛሬ በቃ የተወሰነ ያህል እንኳን ያለውን ነገር ልነግራችሁ ስለፈለኩኝ ነው ካሜራ ያበራሁት። ቤቶኝ ነውና ማለት እኔ በጣም ደህና ለመሆን እየሞከርኩ ያለ ሰው፣ ደህና ለመሆን እየሳኩኝ ግን የውስጤን ህመም እየደበኩኝ ያለውን ሰው ነኝ። እናንተ ያለውን ነገር እዚህ ላይ እየቀረጽኩ ያለውን ነገር ነው የምታዩትና እና በእናንተም አልፈርም ማለት እኔ ያው ብዙ ጊዜ በአካልም ብታውቁኝ ሁሌ ፈገግ የሚል ሰው ነኝ። በቃ ተፈጥሮዬ ነው መሰለኝ አላውቅም። እና ቢከፋኝም ስቄ ማለት ሰው ነኝ እና እንደዚህ አይነት ነገሮችን ማውራት አልችልም። እንባዬ ይመጣል እና ለዛ ነው ነገሮችን ላለማውራት በጣም የምጠራው እና ካለው ነገርም ለመሸሽና እና ነገሮች እንዳይበላሹ ስለምፈልግ ነበረ ዝም ስል የነበረው። እስከ ዛሬም ተደብቄ የነበረው ከሁሉም ነገር ስሸሽ የነበረው ሰዎች ላለመጉዳት ነበር። የምወዳቸው ሰዎች እንዳይጎዱ ነበረ ራሴን ሳክሪፋይ ያደረኩት። ማለት በዙሪያ ያሉትን ሰዎች እንዳይጎዱ ነበረ። የእነሱን ህመም ላለማየት ነበረ ራሴን እንድሰደብ ሁሉም ሰው እንዲጠላኝ አድርጌ የወጣሁት የሸሸሁት እና ካናዳ አልሄድኩም ግን ካናዳ ሄድኩኝ ያልኩበት ምክንያት ማለት ነው እያስፈራሩኝ የነበሩ ሰዎች ነበሩ። መራቅ እንዳለብኝ ያለበለዚያ ደግሞ የወንድሞቼንም የምወዳቸውንም ሰዎች እንደሚጎዳቸው ያለበለዚያ ደግሞ እኔ ካለው ነገር እንድርቅ ነበር የተፈለገውና በቃ እንደተባልኩት ነው ሁሉ ነገር ያደረኩት። የእነሱን ሰላም ለመጠበቅ ስል እነሱ ሰላም እንዲሆኑ ስል ነው ሁሉንም ነገር ያደረኩት። ከሁሉም ነገር የሸሽኩት ያው አይ ነው ብዙ ሰዎችን አስቀይሜ ሊሆን ይችላል፣ ግን በህይወት እንዲቆዩልኝ ስለፈለኩ እንደዛ ያደረኩት። በቃ በህይወት ማቆየት ስለፈለኩኝ ነው፣ ሰላም እንዲሆኑ ስለፈለኩኝ ነው፣ እሱም ቤተሰቦቹን ሰላም እንዲሆኑ ስለፈለኩኝ ነው። መጀመሪያም እንደዚህ ነገር ውስጥ የገባሁት እነሱን ሰላም ለማድረግ ነበር። ታውቃላችሁ፣ የተወሰነ ነገር አይታችኋልና በቃ ከሁሉም ነገር መሸሽ ነበር የፈለኩት። ቤት እራሱ ተመልሼ አላውቅም ነበረ በጣም ብዙ ጊዜ።
ከቤተሰቦች ጋር ተጣልቻለሁ። እናቴን በጣም አስቀይሜያታለሁ። በጣም አዝናብኛለች። እሰይ ልጄ ብላ ተደስታ አታውቅም። በቃ ሁሌ እንዳስከፋዋት ነው። አላውቅም ልጅነት ሲሆን እኔ እንጃ ብቻ። አሁን ግን ሁሉንም ነገር ለማስተካከል እየጣርኩ ያለሁት ነው። ሁሉንም ነገር ደግሞም ደስ ብሎኛል። በተፈጠረው ነገር በሆነው ነገር የሆነውን ነገር ሁሉ ይቻላል። ደስ ብሎኛል። እኔም እሱ ነበር የምፈልገው፣ ደስተኛ እንዲሆን ነው የምፈልገው፣ ደስተኛ ሆኖ እንዲኖር ነው የምፈልገው እና አይቻልም። እሱንም በጣም ደስ ብሎኛል። በጣም ላለማልቀስ ይሄን ነገር ላለማውራት በጣም ሞክሬ ነበረ፣ ግን ያው ሁላችሁ ነገሩ እንዲመለስላችሁ ስለምትፈልጉና ያለው ነገር እንድታውቁ ብዬ ነው እያወራ ያለሁት። እንደዚህ የውስጤን ሳወራ እንባ ይቀድመኛል። ለዛ ነው እና ስስቅ ደስተኛ እንደሆንኩ አስመስል የነበረው እናንተን ላለማስከፋት ነው። ደህና ናት እንድትሉ ስለፈለግኩኝ ነው። ያው ብዙዎቻችሁ እንደተከፋችሁ አውቃለሁ፣ ግን ሁላችሁም እናንተ እንዳሰባችሁት አይነት ከሃዲ ሴት ሆኜ አይደለም። ነገሮችን እንዲመለሱ ስላልፈለግኩኝ፣ ምክንያቱም ሁሉም ነገር ከተመለሰ እና ወደዛ ነገር ከተመለስኩኝ አሁንም እኔ ማጥቃታቸውን አያቆሙም። አሁንም በመወዳቸው ሰዎች ዙሪያ መመላለሳቸውን አያቆሙም። ሰዎች ነው እሱም ብዬ ነው፣ እሱን ለማትረፍ ብዬ ነው፣ ሰላማዊ ሕይወት እንዲኖር ስለፈለግኩኝ ነው ይሄን ሁሉ ነገር ያደረኩት። በቃ እኔ ሊሰደብ ይሻላል፣ እኔ ከሁሉም ነገር ብርቅ ይሻላል ብዬ ነው እና ሁላችሁንም በጣም ይቅርታ። እንዳሰባችሁት አደረገው ነገር እኔ ራሴ ነገር አለ እና እንዳልኩት ብዙ ቪዲዮ ላይ እንዳወራሁት ነው። እኔ ዩቲዩብ ለመስራት ወይ ለመጀመር አስቤ አልነበረም። እንዳታዝኑብኝ፣ እንዳትቀየሙ እባካችሁ። እስቲ ቪዲዮዎች ባላቅስ በእውነት በጣም ደስ ይለኝ ነበር። እና አልሄድኩኝም ለመራቅ እንዲቆርጥ ነው በቃ ሁሉ ነገር በቃ ሄዳለች። ስለዚህ ምንም ነገር ማድረግ አይቻልም፣ መስተካከል ምንም ነገር መመለስ አይቻልም ብሎ እንዲያስቡ ነው በዛ አድርጌ ራሴን ሰሙሽ የነበረው። ግን እስቲ እናንተ እኔን ከመፈለግ ስላልቦዘናችሁ እና እኔን ሁሌ ስትፈልጉኝ ስለነበር ነው። የእናንተ ፍቅር ነው ዩቲዩብ እንድከፍት ያደረግ። እኔ ምንም ያደረኩት ነገር አይደለም እንዳልኳችሁ። ወይኔ እኔ አንድ ነገር አላደረግኩኝ፣ እግዚአብሔር ምስክሬ ነው። ሁሉም ነገር እናንተ ናችሁ ያደረጋችሁልኝ። ያው ታውቃላችሁ፣ ሁላችሁ የምታውቁኝ ታውቃላችሁ ነው። እኔ መጀመር ፍላጎት አልነበረኝም ከሆነት። እንደዛም ሆኖ እንኳን አለንልሽ፣ እንወድሻለን፣ ነይልን ያላችሁኝ ሰዎች ናችሁ እንድጀምር ያደረጋችሁኝ እና በእናንተ ምክንያት ነው የጀመርኩት። ያው አንዳንዶቻችሁን ጠልታችሁኝ እንደሆነ አውቃለሁ። በቃ ያደረግኩት ያን ሁሉ ነገር ያደረግኩት መወዳቸውን ሰዎች በህይወት ለማቆየት ስለፈለግኩኝ ነው። በእኔ ምክንያት የማንም ህይወት ሊበላሽ ስላልፈለግኩኝ ነው። ነገሮችን ለማስተካከል ስለፈለግኩ ነው እና ለሁላችሁ በጣም ይቅርታ። ያው ነገሮች ሲስተካከሉ ምንም ነገር አሳውቃችኋለሁ ብዬ ነበር። እግዚአብሔር ይመስገን አሁን ሁሉም ነገር ደህና ነው። በቃ በራሴ ቆሜ ከሁሉም ነገር አረግኝ ለመኖር ነው። ሁሉም የራሱ ነገር አለው። ሁሉም መታገል ይችላል ለራሱ እና በቃ
ለሰው መኖር ሁሌ ይከብዳል። ሁል ጊዜ እኔን ራሴን ትቼ ራሴን እያሰደብኩኝ ሰዎች ለእኔ መጥፎ ነገር እየያዙ ለሰዎች መኖር እስከ መቼ? ምን ያህል ልታገል? ምን ያህል እና በቃ ይፈቅዳል። አሁን ሁሉም ለራሱ መታገል ይችላል ብዬ አስባለሁ። ከዚህ በኋላ ነገሮች ይስተካከላሉ ብዬ አስባለሁ። ከእግዚአብሔር እንግዲህ ፈጣሪ ይርዳኝ። ያው ትንሽም ቢሆን ያለው ነገር ነግሬያችኋለሁ። ከዚህ በላይ ማወቅ የምትፈልጉት ነገር ካለ ጠይቁኝ። ከእሱም ጋር አውርተን ነገር ፈተናል። ላይክ መመለስም እንደማልችል ወደ ድሮ ነገር መመለስ እንደማልችል ተነጋግረናል። አንዳንዴ ሁሉም በየፊናው ሆኖ ቢኖር ይሻላል። አንድ ላይ መሆን የማይችሉ ሰዎች አሉ። በጣም ብዙ ነገር ነው የሚለያየን እና ብቻ በጣም ስለከፋኝ ነው። እና አሁን ለቤተሰቦቼ ነው መኖር ያለብኝ፣ ለእኔ ሰዎች ነው መኖር ያለብኝ፣ ለእናቴ ለወንድሞቼ ነው መኖር ያለብኝ እና ለእነሱ ነው የጠነከርኩት፣ ለእነሱ ነው የቆምኩት። ለበርኩትና እንዳትቀየሙ ያሳዘንኳችሁ ሰዎች ባለማወቅም ግን ለማለት ነው። ከዚህ በላይ ባበቻችንም በጣም እንፋረቃቋቸው። ሰላማችሁ ብዝት ይበልልኝ። ሰላም ዋሉልኝ። በጣም የምወዳችሁ ሁላችሁ ነው። በጣም እድሜና ጤና ይስጥልኝ። ከጎኔ ለነበራችሁ ሁላችሁም እውነት በቃ አውቃለሁኝ፣ ልባችሁን አውቃለሁኝ። እኔን ጠልታችሁኝ ወይ ደግሞ ለእኔ መጥፎ ስሜት ኖሯችሁ እንዳልሆነ አውቃለሁኝ እና እወዳችኋለሁ። ሰላም